አንድ ተማሪ ህግ ትምህርት ቤት ወይም ደግሞ ህግ ዲፓርትሜንት ከተቀላቀለ ምን አይነት ኮርሶችን ይማራል? እነዚህን ከአንደኛ ዓመት እስከ አምስተኛ ዓመት ያሉ ኮርሶችን ማወቅ የምትፈልግ ከሆነ ህግ ትምህርት ቤት ለመቀላቀል ፈልገ እነዚህ ኮርሶችን ደግሞ ወይም ተቀላቅለም ሊሆን ይችላል ልትቀላቀል ፈልገ እነዚህ ኮርሶችን ማወቅ ከፈለግ በዚህ ቪዲዮ አስረዳሃለሁ። ሁሉንም አንድ በአንድ እነግራለሁ። እንግዲያውስ ቪዲዮውን ሼር፣ ላይክ እያደረግ ቻናሉን ሰብስክራይብ እያደረግ ቪዲዮውን እስከ መጨረሻ ተከታተል። ወደ ቪዲዮ እንዴት ናችሁ? አሁን በፓርት 1 እንደጀመርነው በዚህ ፓርት ደግሞ የምንቀጥለው አንድ ተማሪ ትምህርት ቤት ከገባ በኋላ ምን ኮርሶችን እንደሚወስድ ማጀምር ነበር በፓርት 1። በዚህ ፓርት ደግሞ የቀሩትን ፓርቶች ፓርት 2 ማለት ነው ፓርት 2 እንቀጥላለን ማለት ነው። በፓርት 2 ስናይ አንድ ተማሪ ትምህርት ቤት እንደተቀላቀለ ሁለተኛ ሴሚስተር ላይ አንድ ኮርስ ብቻ ይወስዳል ብለን ያችን ኮርስ ኢንትሮዳክሽን ቱ ሎው ኢትዮጵያን ሌጋል ሲስተም የምትለው እሷን ኮርስ ብቻ ይወስድና ወደ ሁለተኛ ዓመት ማለት ከነዛ ከሰባቱ ኮርሶች ከሰባቱ ኮርሶች ከነዚህ ማለት ነው እነዚህ ከሰባቱ ኮርሶች ይችን ብቻ ይወስዳል ማለት ነው። ይችን ብቻ ይወስድና ወደ ሁለተኛ ዓመት ያልፋል ማለት ነው። ሁለተኛ ዓመት ሲገባ ደግሞ ምን ኮርስ እንደሚወስድ አብረን የምናየው። ሁለተኛ ዓመት አንደኛ ሴሚስተር ላይ 6 ኮርሶችን ይወስዳል። ከነዛ አንደኛው ሎው ፐርሰን የሚባል ስለ ፐርሰን ማለት መብትና ግዴታዎች ሊኖሩ የሚችሉ አካል ሰውም ሊሆን ይችላል። ለምሳሌ የንግድ ተቋም ሊሆን ይችላል። በህግ ሰውነት የህግ ሰውነት የተሰጣቸው ማለት ነው። ወይም ደግሞ የመንግስት አካላት ማለት ለምሳሌ መስሪያ ቤቶች ምናምን ሊሆን ይችላል። እነዚህ ፐርሰንስ ይባላሉ። ስለነዚህ የሚያጠና ኮርስ ነው ማለት ነው። ሁለተኛ ደግሞ ሌጋል ሂስትሪ፣ ያው ስሙ እንደሚያሳየው የህግ ታሪክ ማለት ነው። የህግ ታሪክ ዓለም ላይ ስንት አይነት የህግ ስርዓት አለ፣ አመጣጣቸው እንዴት ነው የሚለውን በጠቅላይ የሚያጠናልን ኮርስ። ሶስተኛ ደግሞ ጁሪስፕሩደንስ ይባላል። ጁሪስፕሩደንስ ማለት ስለ ህግ ፍልስፍና፣ ስለ ህግ አመጣጡ፣ ትርጉሙ፣ ጥቅሙ ላይ ብዙ ፐርስፔክቲቮች አሉ፣ አመለካከቶች አሉ። እነዛን አመለካከቶች አንድ ላይ አምጥቶ የሚያቀርብልን የሚያብራራልን ኮርስ ጁሪስፕሩደንስ ነው ማለት ነው። አራተኛ ደግሞ ሎው ኮንትራክት፣ ከውል ጋር ተያይዞ ያለውን ውል እንዴት ይገባል፣ ምን አይነት ውል ነው የሚገባው የምለውን ከውል ጋር የተያዙ ጉዳዮችን በጠቅላይ የሚያብራራልን ኮርስ ነው ማለት ነው። አምስተኛ ደግሞ ኮንስቲቱሽን ያለው ስለ ህገ መንግስት ጋር ተያይዞ ያሉትን ለምሳሌ ስለ ህገ መንግስት ማለት ኮንስቲቱሽን ማለት ነው። ኮንስቲቱሽናሊዝም ማለት ነው። ኮንስቲቱሽን እንዴት ይደረጋል፣ እንዴት አመድ ይደረጋል የሚለው ነገር ከህገ መንግስት ጋር ተያይዞ ያሉ ሁሉንም ጉዳዮች የሚያብራራ ኮርስ ኮንስቲቱሽን ያለው ማለት ነው። ስድስተኛ ደግሞ ኢንክሉዚቭነስ ስለ አካል ጉዳተኞች ከህግ ጋር እንዴት ይታያሉ፣ እንዴት ምን አይነት ፕሮቴክሽን ነው የሚሰጣቸው የሚለው ነገር በግልጽ የሚያብራራ ኮርስ ነው ማለት ነው። ሁለተኛ ሴሚስተር ደግሞ 6 ኮርሶች አሉ። 6 ኮርስ ይወስዳል አንድ ተማሪ ህግ ትምህርት ቤት ሁለተኛ ሴሚስተር ማለት ነው። እነዚህ ስድስቱ ደግሞ ከነዚህ ስድስቱ አንደኛው ፋሚሊ ሎው ማለት ነው። ፋሚሊ ሎው የሚለው ስለ ቤተሰብ፣ ስለ ጋብቻ፣ እንዴት ጋብቻ ይመሰረታል፣ ከቤተሰብ ጋር እንዴት ቤተሰብ ይመሰረታል የሚለው ነገር በደንብ የሚያብራራልን ኮርስ ነው ማለት ነው። ሁለተኛ ደግሞ ስለ ውርስ ህግ፣ ውርስ ማለት ምን ማለት ነው፣ ምንድነው የሚወረሰው፣ ማን ነው መውረስ የሚችለው፣ ማን ነው ማንን መውረስ የሚችለው፣ ማን ነው ማንን ማስወረስ የሚችለው እና ምን አይነት ንብረት የሚወረሱት የሚለው ነገር በግልጽ የሚያብራራ ኮርስ ነው ማለት ነው። ሶስተኛ ደግሞ ኮንትራት ለውጡ ያው እንደ አንደኛ ሴሚስተር ሁለተኛ ዓመት አንደኛ ሴሚስተር ላይ እንዳየነው ከሱ የቀጠለ ነው። ኮንትራት ለውጡ ማለት እሱ ከሱ የቀጠለ ሆኖ በደንብ አሁን እስከ መጨረሻ ስለ ኮንትራት ያለው ነገር የሚያብራራ ኮርስ ነው። አራተኛ ደግሞ ክሪሚናል ሎው የወንጀል ህግ መጽሐፍ አንድ ከወንጀል ጋር ተያይዞ ያሉትን ነገር ወንጀል ማለት ማለት ነው፣ እንዴት ነው ዲፋይን የሚደረገው፣ ለምሳሌ አንድ ሰው ወንጀል ሰራ ባለው መቼ ነው፣ ምን ሲያደርግ ነው የሚለው ነገር በደንብ የሚያብራራልን ኮርስ ማለት ነው። አምስተኛ ደግሞ ፕሮፐርቲ ሎው ስለ ንብረት ህግ፣ ንብረት ማለት ማለት ነው አንድ ሰው ምን አይነት መብቶች አሉት በንብረቱ ላይ የሚለው ማለት ነው። እነዚህም በግልጽ የሚያብራራልን ኮርስ ፕሮፐርቲ ሎው ይባላል። ስድስተኛ ደግሞ ሌጋል ሪሰርች ሜቶዶሎጂ ስለ ህግ ጥናት እንዴት ነው የሚደረገው፣ ምን አይነት ስንት አይነት የህግ ጥናት አለ፣ እንዴት ነው የሚደረገው፣ ፕሮሲጀሩን፣ ሜቶዶሎጂውን የሚያብራራው ኮርስ ነው ማለት ነው። ለዛሬ ይህንን ጋር ይበቃናል። አመሰግናለሁ። ቴንኪው። በቀጣይ ቪዲዮ እንገናኝ። በቀጣይ ቪዲዮ ደግሞ በፓርቲ 3 ከሶስተኛ ሴሚስተር አንደኛ ሴሚስተር እና ሁለተኛ ሴሚስተር ቀጥሎ ያሉትን የምናየው ይሆናል።